ዛሬ ዳንሻሪ መኪና እየነዳሁ ነው ቪዲዮ ማሳወቅ ነበር። ደግሞ ይሄ እኮ ምንም ቢግ ዲል አይደለም እኮ ነው። ማሳረፍ ስትረስ ውስጥ ነው አብርሃም። በቃ ትንሽ ጭንቀት ውስጥ ገብቷል። ስለዚህ እንደዛ እየሆነ መኪና መንዳት የለበትም። ወንድሙ ይነዳል፣ እሷት እንዳለች ምንድነው ችግሩ? አልገባኝም። ለማንኛውም እኔ የመጣሁበት ሀሳብ ይሄ አይደለም ችግሩ። ቆይ አንተ ተረጋጋ። ምንም አትወጪ። እሱ ወደ ጭንቀት ውስጥ የሚከት ወሬ ይዛችሁ አንቺም ሁላችሁ አታውሩ። ቢኮዝ ተጎጂው እሱ ነው። አታጨናንቁት። ረፍት በሚያስፈልገው ሪላክስ ማድረግ ከሆነ የሚፈልገው ሪላክስ ያድርግ እንጂ በዚህ ያህል የሆነ ነገር አይምሮ ውስጥ የከታችሁ አታሳልፉት። ተረዳኸኝ ዳንሻዬ? ለማንኛውም ምን መሰለሽ ሜሪ ዛሬ የመጣሁበት ዋነኛው ሀሳብ ትናንትና አብርሃም ከሄርሜላ ላይ ቀለበቱን ተቀብሏል። ተረዳሽ? ይህን ማድረጉ ደግሞ ልጁ ገና ስላልሆነ እንጂ ትናንትና ተንበርኩ ቀለበት ያደረገላት ልጅ በዚህ መቅስፈት መጥቶ ቀለበቱን ሊቀበላት አይችልም። ይሄ ያንቺና የኤፍሬም ስራ ነው። ገባሽ አይደለ? ለዛ ነው ቀለበቱን ፈልገህ ነው አሁን? አንተ ማን ነው አፋች ነው አጋቢ ያደረገ? ቆይ አጋቢና አፋች ያደረገ ማን ነው? በዚህ ነበር ላግኘው ላውራው ስለኝ ነበር። እሺ ያጋባው ያፋቷል። ትናንትና ያለሱ ፍቃድ ገባሽ አይደል? እሱ ጤነኛ አይደለም። አሁን ላይ ያለበት ነገር ተንበርክኮ አገባት አይደል? እሷንም ተንበርክኮ ነው ያገባት። እሺ አዲስ ነገር አለ? አሁን ላይ ማናቸውንም እንዲመርጥ አይደለም ያስገድደው። ስለሷና ስለ ሄርሜላ አይደለም፣ ስለ ልጁ ደህንነት ነው። ገባሽ? ስለ ቀለበቱ ነው የምታወራው አንተ እኮ። ቀለበቱ ያለ ፍላጎቱ ነው ያወለቀው። ስለዚህ ይሄ ነገር ያስጠይቃችኋል። ገባሽ? እሱንም ኤፍሬምንም ያስጠይቃል። ገባሽ? ልጁ በደል ማንንም ባለትዳር ቀለበቱን ማውለቅም ማስቀመጥም ማድረግም መብቱ ነው። የራሱና የሄርሜላን ግን ማውጣት አይችልም። ገባሽ አይደል? አሁን እሱ በደላው ቢሆን በገንዘቡ ነው የገዛው። ማሬ በገንዘቡ ነው የገዛው። አንድ ነገር ደግሞ ላስፈላ ይቅርታ ተረጋጋና ማለት ነው። ቀለበቱን አስወለቀኝ ወይም ደግሞ እንደዚህ አደረገኝ ብሎ የሚጠይቀኝ ሰው የሚጠይቅ ሰው ችግር የለም። እሷ ከአንቺ ጋር መጣ እዚህ ጋር ይቀናል አይደለ? ማንም መጥቶ ይጠይቀኝ፣ እኔ መመለስ ያለብኝ ነገር አውቃለሁ። ሲቀጥል ደግሞ ይኸውልህ የትኛው ሽማግሌ ልኮላት ነው? የትኛው 80 ሰው ነው ባልና ሚስት የሆኑት? ያኔ ቢሆን ነበረ የሚጠየቀው። ገባ? ልንጠየቅ የምንችለው ይህንን ነገር እንኳን አታገናዝም። ይኸውልሽ አብርሃም የልጅሽ አባት ነው፣ ይግልጽ ነው። ሁለተኛ ነገር ደግሞ ከአንቺ ጋር ያለው ነገር እኮ አውቁታል፣ ተፋታችኋል። ገባሽ? ሰው እንደ አዲስ የተፈራረማችሁት ወረቀት የለም። እንደ አዲስ የተፈራረምሽው ነገር አለ እዚህ ጋር ማስረጃ አለ የለሽም። ገባሽ? ማስረጃ። ስለዚህ ግን አንዳንዴ ፈርበት እንዴ አብርሃም ለምንድን ነው ከሄርሜላ ላይ ቀለበት አንዴ እሱ መልስልኝ ይሩታ አንተ ማለት ነው ስለዚህ ምን አገባ አትጠይቀን። እኔንም እሱንም አትጠይቀን። አንቺን አለ የሚጠይቀው አንዴ እሱ መልስልኝ። አንዴ ዝም ትላላችሁ ሁለታችሁ። አንዴ እሱ ይመልስልኝ። ገባሽ? አንዴ እሱ ይመልስልኝ። በቃ አብርሃም ለምንድን ነው ከሄርሜላ ላይ ቀለበት ነው? እሷ ላይ እጇ ላይ ምንም ቀለበት ምንም አይሰራም ብሎ ነው 0% artificial colors or flavors, 100% delicious waffles. እሷ ላይ ቀለበት ምንም አይሰራም ብሎ ቅሌት my face when I found the best deal on internet. It's Optimum's famously fast fiber internet. It's starting at just $25 with a 5-year plan. You see? አያይሹ ነው ምንም አይሰራም የምትይው አንቺ ነሽ። አይደረግም፣ እንደዚህ አታድርግ፣ እንደዚህ አድርግ የሚሉት እየሰማሽ ነው ሜሮን? ለምንድን ነው አንቺም ታወርሽ እንዴ? አንቺም ከተከለልሽ ሜሮን ሳሎን ነው እያደረገ ያለው። ለምንድን ነው የማታስተውሉት? ለምን ልክ አይደለም? እኔ የምልሽ ከኔ ጋር ከሆነ እሷ እጅ ላይ ቀለበቱን የሚያደርገው ሰው መውጣት ምንሽ ነካው? እሷ ያለችው እዛ ከሆነ ከአንቺ ጋር ምንም አልነካውም። ቀለበት ጣቷ ላይ መኖሩ አንቺ ምንም አይጎዳሽም። እሱ ቀለበት እጄ ላይ አለ ብላ መሰለኝ እንደዛ ከእናንተም ጋር እኩል እየመጣች ስትነጭብኝ ነበር። አሁን ግን አደባን ትገዛለች። ኦኬ ቀለበቱ ስለወለድሽ በቃ ትተዋለች። ስነ ስርዓቷን ትገዛለች። ልኳን መንገዷን ታውቃለች። ይቷን ትፈልጋለች። ወይም ደግሞ ለምን ዳንሻል አንተ እኮ አንዳንድ ነገር ጎበዝ ነው ለምን እንዲህ ተጣሉ ምናምን ያልከፋችሁ ሰዎች ፈልግላት ገብታ እዚያው ነገር ተፈጣጥማ አፋታቸው ባለትዳር ወንድ ያው ስለሚመቻት ትፈልሽ። እኔ አሁን እዚህ ጋር ጉዳይ ሄርሜላ አለች። ሄርሜላ አለች። ጉዳይ አብርሃም ነው። ገባሽ አይደል? ስለ አብርሃም ደህንነት ነው እያወራን ያለው። አብርሃም ያለ ፍቃዱ ነው ያወለቀው። ሩታ ይሄ ነገር ነገ አንቺን የሚያስጠይቅሽ ነገር ነው። ዳንሻ ተረጋጋ። እንዴ አይስ ምን በጠራው የሆነ ሰው ባላችሁ ቁጥር እሱ ነፍሱ ይጨነቃል። ስለዚህ ተረጋጉ። በቃ ተረጋግታችሁ ለመረጋጋት ነው። እሷ ከኔ ጋር ተረጋግታ ማውራት አትችልም። ሜሪ ተረጋግታ ለማውራት ዝግጁ አይደለችም። ገባሽ አይደለ? እያየች በጣም ጎበዝ ነች የምልሽ ምን ታውቂያለሽ? እያየች ደህና ነው ያለች ትከራከርሽ። እያየች መከራከር የምትችል ሰው ነች። እሷ ነገሮች እኮ አለች። ስለዚህ አሁን እኮ መቼ ነው ያመንሽው ደግሞ አለች ነው ያወራው እንዴ? አብርሃም ደህና አይደል? ሌላ አንቺና ለኤፍሬም እንዴት ነው ክርስ ገባልሽ? እናንተ ከምታስቡት ነገር ጋር አይገናኝም። ነገር ግን አሁን ስትረስ ገባል ስል አልፈጥኩም። ምን ነው ስትረስ ትደርሱ እስኪ እናንተ እየመጣችሁ ስትነዘንዙ ነው። ሌላ ምን ጥያቄ አለው?
አብርሃም እኮ ደህና ነበረ። ወደ አንቺ ወደ እኔ ተመለሰ ከማለትሽ በፊት እኮ በጣም ደህና ነበረ። ልክ ወደ ቤቱ ወደ እኔ ተመልሷል ካልሽ ጀምሮ ምንድን ነው ልክ አይደለም። እናንተ መጣችሁ ከኔ ጋር ሲመለስ እናንተን ደበራችሁ መሰለኝ። ለማንኛውም ቀለበቱን ስጪኝ። እሺ ልታረግላት ነው? አንተ ልታረግላት ነው? ቀለበቱን ስጪኝ፣ እሄዳለሁ። የፈለገችውን ትናገር ሜሪ። አይደለም አሁን ታይሙ አይደለም። እሺ ቀለበቱን ከሆነ የፈለግከው ዳኒ፣ ታይሙ ነው አሁን። ቀለበቱን ነው የሚያሳስበው፣ የአብርሃም ጉዳይ ነው የሚያሳስበው። ምንድን ነው የሚያሳስባቸው? ገባሽ? እኔ ደህንነቱ ነው የሚያሳስበው። ስለዚህ ቀለበቱን አቆየው። ፈልጎ አይደለም ሜሪ፣ ያውለቀው ፈልጎ አይደለም እኮ ነው። አሁን ይሄን ነገር አላውቅም ነበር። አሁን እየሰማሁ ነው። ተረዳኸኝ አይደል? እኩል እየሰማን ነው አይደል? ስለዚህ ፖይንት ቀለበት ነው። አብርሃም ነው ማን ነው? ደህንነቱ ነው የሚቀድመው። አብርሃም ይኸውልህ፣ አንተ ቀለበቱን መመለስ ከፈለክ በራስህ ፍቃድ ነው ሊሆን ይኸውልህ አብርሃም፣ ቀለበቱን መመለስ ከፈለክ በራስህ ፍቃድ ነበረ። ለምን ሩታና ኤፍሬም ቀለበቱ አያስፈልግም ስላሉ ለምን አውልቅ ያልካት? አትጨነቅ አብርሽ። እሱ አጀር ያለው የማይሰራ በዛ ነው ያስወለቅነው። ይሄ አንተ ሀሳብ ነው። እንዲህ ሀሳብ ይሆናል ብለው ነው እያለች ነው ይኸውልሽ ሜሪ፣ አንቺም እኮ ለማን እንደምታዲያ ያውቃለሁ። እዚህ ጋር ምንም ነገር እኮ አይደለም። ገባሽ አይደል? እስኪ አንዴ እንደ ሰው አስቢና ማለት ነው። እኔ ለእውነት ነው የምቆመው። ረጅም ጊዜ ቆሞ አይተኸዋል። እኔ ለእውነት ነው የምቆመው። ከአብርሃም ጋር የምትቆሚ ከሆነ ከአብርሃም ጎን አብርሃም ነበርኩኝ። አሁንም ከአብርሃም ጎን ሩታና ኤፍሬም ቀለበቱ አያስፈልግም ስላሉ ነው የተቀበልኳት እያለ ነው። አንተ ምንድን ነው የምታስበው ዳኒ? እስቲ የማወራውን ነገር በትክክል ስማኝ። አሁንም እኔ ለእውነት ነው የምቆመው። ስለ ዝምድና አይደለም። ሩታ በተጎዳ ሰዓት ላይ ግን ሩታ ጋር መጥቻለሁ። አብርሽ በተጎዳ ሰዓት ላይ አብርሽ ጋር መጥቻለሁ። ማንም ጋር እኔ አላብርም። አብሬ እንደሌላው ጊዜ ሌላ ነገር ሲፈጥር አልገኝም። እውነታው ግን ይሄ ነው። በአሁኑ ሰዓት አሳሳቢው ነገር አብርሃም ነው። ቀለበቱ ነው። ለአንተ ቀለበቱን ይስጠኝ። ቀለበቱን ይመልስ። ኢየሱስ በእናትህ ከአንተ ጋርም ወሬ ኦኬ። ቀለበቱን የተስመጣ ማለት ቀለበቱን መልስ። አብርሃም ነበር የመሰለው አይደለም። ቀለበቱን መልስልኝ። ቀለበቱ አንቺ ጋር ምንም አያደርግም አይደል? ከእሷ የተቀበላችሁት ከሄርሜላ ያስወለቅሽው ቀለበቱን ስለማትፈልጉት ነው። ቀለበቱን መልስልኝ። አትጠሉትም። ቀለበቱን ልትይዋችኝ ሩታ። ይሄ ወርወረሻው ሩታ አታረገውም ሜሪ፣ ውሸቷን ነው። አታረገውም። ታረጋችላለች ንዴት ውስጥ አታረገውም። ለዛም ታረጋችለኝ። ማረግ ከፈለግ እሺ ማረግ ከፈለግሽ ታደርጊያለሽ፣ ግን አላረግሽውም እና ቀለበቱን አንዴ ትጭኝ። በቃ ቀለበቱን ተቀብዬ ልሂድ። ገባሽ አይደል? ነገ ደግሞ እሷ በምትሄደው ጥግ ድረስ ትሄዳለች። ያንን ደግሞ ኃላፊነቱን ለመቀበል ዝግጁ ሁኚ። ሄርሜላ መሄድ የምትችለው ድረስ ትሄዳለች። ገባሽ? ነገ እኮ ሁሉም ነገር መልካም ይሆናል ሜሪ። ህይወት እንደዚህ አስቀጥልም። አንቺ እንደዚህ እንደሆንሽ አትቀጥልም። እሱም ወደ ቀልቡ ይመለሳል። ደህና ይሆናል። ገባሽ? ነገ እሱ ደህና ሲሆን እኔም እሱን ነው የምልህ ዳኒ። መጀመሪያ እሱ ወደ ቀልቡ ይመለስ። ታሳይም በእናትህ ሩታ ነው። ከዚህ እየቀለደሽ ነው። ገባሽ አይደል? ይኸውልህ አሁን ኢምፖርታንቱ ነገር ምንድን ነው? አብርሃም ነው አሁን ለኛ ዳኒ። አሁን መታል አይደል? አንተ እዚህ ጋር ለአብርሽ አንዴ አብርሃም ልቀቂው። አንዴ አንዴ ለብቻው ማውራት እፈልጋለሁ። መጠየቅ የምፈልገው ነገር አለ። አንዴ ልቀቂው። የማትፈሪ ከሆነ ልቀቂው። አይሻል እኮ በቃ ሩታን በእልህ እንደም ታውቃታለህ እኮ በቃ አዲስ ነገር እኮ አይደለም። ተወሱ ግን አሁን ይኸውልህ ሄርሜላም ቀለበት ምናምን እንደው ሻይ ይባላል።